ሳያካ ህይወት ፍትሃዊ እንዳልሆነ ይሰማታል። በዓለም ላይ እድለኞችና እድለቢሶች እንዳሉ ታምናለች። እሷ ደግሞ የከፋው የህይወት ፓርት እንደደረሳት ይሰማታል። ቤተሰብ የላትም። አባቷ ከዚህ ዓለም በሞት ተለይተዋል። እናቷ ደግሞ ሌላ ሰው አግብታ የራሷን አዲስ ህይወት መስርታለች። ከዚህ በተጨማሪ በስራ ቦታ ነገሮች አልተሳኩላትም። በተደጋጋሚ ችግር ውስጥ ትገባለች። የዕለት ተዕለት ህይወቷ አሰልቺና ተደጋጋሚ ነው። አብዛኛውን ጊዜዋንም በብቸኝነት ታሳልፈዋለች። ቅርብ ጓደኛም ሆነ ፍቅረኛ የላትም። ምግብ ማብሰልም ይከብዳታል። ስለዚህ በየቀኑ ማለት ይቻላል ፋስት ፉድ ትመገባለች። አንድ ቀን ማታ እንግዳ ነገር ይከሰታል። በእልሟ ብቻዋን ስትሄድ ውጪ ብርድ ላይ ተቀምጦ የነበረ አንድ ሰው ታገኛለች። ከዚህ በፊት አይተው አታውቅም። ነገር ግን ሰውየው ለመሞቅ ወደ ውስጥ መግባት ይችል እንደሆነ ይጠይቃታል። ምንም እንኳ እልም ቢሆንም ነገር ግን በሚቀጥለው ማለዳ ነገሮች ይበልጥ እንግዳ ሆኑ። ሳያካ ከእንቅልፏ ስትነቃ በእልሟ ያየችው ሰው በእርግጥም እውነት መሆኑን ተረዳችው። ብቻ ሳይሆን ቀድሞውኑ በቤቷ ውስጥ አለ። በኩሽና ውስጥ ምግብ በማብሰል ላይ ነው። በሞቀ ሁኔታ ሰላምታ ይሰጣታል እና ቁርስ ያዘጋጅላታል። ረጅም ጊዜ ካለፈ በኋላ ለመጀመሪያ ጊዜ ሳያካ የተሟላ በቤት የተዘጋጀ ምግብ መብላት ችላለች። ያ ትንሽ ቅጽበት ብቻዋን ለረጅም ጊዜ ያልተሰማትን ደስታ እንዲሰማት አድርጓታል። በዚያ ጸጥታ በሰፈነበት ቅጽበት ህይወቷ መለወጥ ይጀምራል። ሳያካ እሱን ለማቆየት ወሰነች። እርስ በርሳቸው መተዋወቅ ጀመሩ። ሰውየው ኢቱሱኪ እንደሆነ አስታወቃል። ከዚያን ጊዜ ጀምሮ የሳያካ ህይወት ቀስ በቀስ መለወጥ ይጀምራል። ኢቱሱኪ በአቅራቢያዋ መኖሩ ሁሉም ነገር የበለጠ ውብ እንዲሆን አድርጎታል። እሱ ቆንጆና ደግ ብቻ ሳይሆን በምግብ አሰራርም የተካነ ሰው ነው። በተጨማሪም ለዱር እጽዋት ጥልቅ ፍቅር አለው። አልፎ ተርፎም በሳያካ ግቢ ውስጥ የሚበቅሉትን እጽዋት ስም ያውቃል። ኢቱሱኪ እስከ ሳያካ ልደት ማለትም እስከ ነሐሴ 15 ድረስ ለ6 ወራት መቆየት ይችል እንደሆነ ይጠይቃታል። ሳያካ ምንም ችግር እንደሌለበት በመግለጽ ለፈለገው ያህል ጊዜ እንዲቆይ ፈቀደችለት። አብሮ መኖር እንደቀጠሉ ኢቱሱኪ በየቀኑ አስደናቂ ምግቦችን ያዘጋጅላት ነበር። አልፎ ተርፎም ወደ ስራ ከመሄዷ በፊት ምሳዋን ያዘጋጅላት ነበር። በእሱ ምክንያት ቀናቶቿንም በጉጉት መጠበቅ ትጀምራለች። ምንም እንኳ አብሮ የሚኖሩ ብቻ ቢሆኑም ግንኙነታቸው በጣም ቅርብ እየሆነ መጣ። ኢቱሱኪ በሸቀጣሸቀጥ መደብር የትርፍ ሰዓት ይሰራል። በጠዋት ተመልሶ ምግብ ማብሰልና ሳያካ ከመሄዷ በፊት ነገሮችን ማስተካከል አለበት። አንድ ቀን ሳያካ በስራ ቦታ እንደገና ችግር ውስጥ ገባች። ወደ ቤት ስትመለስ ተስፋ የቆረጠችና የተከፋች ነበረች። ነገር ግን ኢቱሱኪ ለእሷ እዚያ ነበረ። ያጽናናትና በዚያ ቀን የተሳሳቱትን ነገሮች ሁሉ እንድትረሳ ረዳት። ጊዜው እያለፈ ሲሄድ አብሮ ያሳለፉት ቀናት ይበልጥ ልዩ ሆነው ይሰማቸው ጀመር። በበዓላት ወቅት ኢቱሱኪ ለሳያካ ብስክሌት ሰጣት። ይህም አብረው እንዲወጡ፣ እንዲያስሱና በቀላሉ ጊዜ እንዲያሳልፉ ረዳቸው። ከሱ ጋር ብዙ ጊዜ ሲያሳልፉ ሳያካ አንድ ትንሽ እንግዳ ነገር ማስተዋል ጀመረች። ኢቱሱኪ በጣም ውድ የሚመስሉ ብራንድ ዕቃዎች አሉት። አሁንም ቢሆን ብዙ ጥያቄዎችን ላለመጠየቅ ወሰነች። ማንነቱን ወይ ከየት እንደመጣ እንኳ አታውቅም። ነገር ግን አንድ ነገር በእርግጠኝነት ታውቃለች። እሱ የዱር እጽዋትንና ፎቶ ማንሳትን ይወዳል። ይበልጥ የሚያስደንቀው ቀላል የሆኑ የዱር እጽዋትን ወደ ጣፋጭ ምግቦች መለወጥ መቻሉ ነው። በመሰረታዊ ግብዓቶች እንኳን የሆነ ቦታ ጣዕሙ አስደናቂ የሆነ ምግብ ይፈጥራል። ሳያካ የበለጠ ሳታደንቀው አልቀረችም እና ከእሱ ጋር መሆን ብቻ ደስተኛ እንድትሆን ያደርጋታል። በተመሳሳይ ጊዜ ታካዛዋ የሚባል ሌላ ሰው አለ። እሱ የሳያካ የሥራ ባልደረባ ሲሆን ስሜቱ ግልጽ ነው እና እሷን ለማግኘት ይሞክራል። ነገር ግን ሳያካ ፍላጎት የላትም። ሐሳቧ በሙሉ በኢቱሱኪ ላይ ያተኮረ ነው። ስለ እሱ ማሰብ ብቻ ስሜቷን ለማብራት በቂ ነው። ቀናት እያለፉ ሲሄዱ ብዙ ጊዜ አብሮ ያሳልፋሉ። በተለይም በሥራ እረፍት ቀናታቸው አብዛኛውን ጊዜ በብስክሌታቸው እየጋለቡ የዱር እጽዋትን በመፈለግ እና ፎቶዎችን በማንሳት ያሳልፋሉ። ምንም እንኳ ቀላል ቢመስልም ሳያካ ከኢቱሱኪ ጋር እስካለች ድረስ በእውነት ደስተኛ ትሆናለች። አንድ ቀን በሚያምር ሜዳ ውስጥ በእግር ይሄዳሉ። በዚያ ሰላማዊ ቅጽበት ኢቱሱኪ የአበባ ጉንጉን ሰርቶ በሳያካ ራስ ላይ በቀስታ ያስቀምጠዋል። ከዚያም ፎቶ ያነሳል። ያ ቀን ለሷ ፍጹም ሆኖ ይሰማታል። እናም ያ ቅጽበት ለዘላለም እንዲቆይ በድብቅ ትመኛለች። ነገር ግን በህይወቷ ውስጥ ሁሉ ነገር ያን ያህል ሰላማዊ አይደለም። በስራ ቦታ አንድ ወንድ ደንበኛ ተገቢ ያልሆነ ጥያቄ ሲጠይቃት ሳያካ እንደገና ችግር ውስጥ ትገባለች። በጥብቅ እምቢ ብትልም ደንበኛው ታሪኩን አጣምሞ ለአለቃዋ ቅሬታ ያቀርባል።
ምንም ስህተት ባትሰራም መላውን ጥፋት እሷ ትሸከመዋለች። የተናደደችው ሳያካ በራሷ መንገድ ራሷን ለማሻሻል ትሞክራለች። ስለ ዱር እጽዋት መጽሐፍ ትገዛለች። ብዙ በመማር ከኢትሱኪ ጋር ለመጣጣም ተስፋ ታደርጋለች። በሚቀጥለው እረፍት ቀናቸው ኢትሱኪ እንደገና እጽዋት ለመፈለግ ወደ ወንዝ ዳር ይወስዳታል። በድንጋይ ላይ እየተራመዱ ሳሉ ሳያካ ትንሸራተታለች። ነገር ግን ኢትሱኪ በፍጥነት ያነሳታል። ከዚያም ማዕረቡን ይሰጣታል። በዚያን ጊዜ አንድ ነገር እንደገና ታስተውላለች። ማዕረቡ በግልጽ ውድና ብራንድ ያለው ዕቃ ነበረ። በዚህ ጊዜ ስለ ጉዳዩ ለመጠየቅ ትወስናለች። ኢትሱኪ ከስራ ባልደረባው እንደተቀበለው በዘፈቀደ ይናገራል። ነገር ግን ሳያካ ሙሉ በሙሉ አላመነችም። የማወቅ ጉጉት ስላላት በድብቅ ወደ ስራ ሲሄድ ተከታተለችው። ከአንዲት ሴት ጋር በጣም ቅርብ ሆኖ ታየዋለች። ኢትሱኪ እንዳያት ሳያካ በፍጥነት ትወጣለች። ኢትሱኪ ሁኔታውን ለማስተካከል እየሮጠ ተከተላት። ነገር ግን ሳያካ የሚሰማትን ስሜት መደበቅ አልቻለችም። ከሌላ ሰው ጋር ስታየው መቅናት እንደጀመረች ገባት። ከዚያ በኋላ ነገሮች ትንሽ ለውጥ ማምጣት ይጀምራሉ። ሳያካ ከስራ ባልደረቦቿ ጋር ብዙ ጊዜ ማሳለፍ ትጀምራለች። አልፎ ተርፎም ኢትሱኪ እቤት እየጠበቃት እንደሆነ እያወቀች አንዳንዴ ከታካዛዋ ጋር ወደ ቤት ትሄዳለች። ሳያካ ወደ ቤት ስትደርስ ነገሮች እልባት ያገኛሉ። በእሷና በኢትሱኪ መካከል የነበረው ውጥረት ወደ ክርክር ያድጋል። በክርክሩ መሃል ሳታስበው እውነተኛ ስሜቷን አፈረጠችው። የሚገርመው ኢትሱኪም ተመሳሳይ ስሜት ነበረው። አብረው ለመሆን ወሰኑ። ከዚያን ጊዜ ጀምሮ ቀናታቸው በጣም ደስተኛ ሆነ። አሁን እንደ ጥንዶች ቀደም ሲል ይበልጥ እንዲቀራረቡ ባደረጋቸው ቀላል ነገሮች አብረው ጊዜ ማሳለፋቸውን ቀጠሉ። በአንድ ወቅት ሳያካ ኢትሱኪን በታዋቂው የኢክባና አርቲስት ኤግዚቢሽን ላይ እንዲገኝ ትጋብዘዋለች። እሱም ከእጽዋት ጋር የተያዘ ስለሆነ ሊወደው ይችላል ብላ አስባ ነበር። ነገር ግን ኢትሱኪ በዱር እጽዋት ላይ ብቻ ፍላጎት እንዳለው በመግለጽ በጥሩ ሁኔታ ጋባዥነቷን ውድቅ አደረገው። ሳታስበው 6 ወራት በፍጥነት አለፉ። በሳያካ የልደት ቀን ኢትሱኪ በቤት ውስጥ በተሰራ ኬክና ስለ ዱር እጽዋት በሚገልጽ መጽሐፍ አስገረማት። ሳያካ በተለይም ከእሷ ጎን ሆኖ በዓሉን ማክበር በመቻሉ በእውነት ደስተኛ ትሆናለች። ነገር ግን ያ ደስታ ለረጅም ጊዜ አልቆየም። በሚቀጥለው ቀን ኢትሱኪ በድንገት ጠፋ። በአካል ተሰናብቷት አልሄደም። ትቶላት ሄደው አጭር የምስጋና ደብዳቤ ብቻ ነው። ሳያካ ሙሉ በሙሉ ተሰበረች። የት እንደምትፈልገውም አታውቅም። የሆነ ፍንጭ ለማግኘት ወደ ስራ ቦታው እንኳ ትሄዳለች። ነገር ግን ምንም የለም። ኢትሱኪ በሌለበት ህይወቷ ቀስ በቀስ ወደ ቀድሞ ሁኔታው ተመለሰ። ቀናቱ እንደገና ባዶ ሆነው ይሰማሉ። አንድ ቀን ከኢትሱኪ ጋር በሸቀጣሸቀጥ መደብር አብራ ትሰራ ከነበረች ሴት ጋር ተገናኘች። ይህ ብቸኛ አጋጣሚያ ሊሆን እንደሚችል በማሰብ ሳያካ ኢትሱኪ የት እንደሄደ ለማወቅ በድብቅ ተከተለቻት። ነገር ግን ነገሮች እንደታሰበው አልሄዱ። እየተከታተለች ነው ተብላ በመጠርጠሯ ለፖሊስ ሪፖርት ተደረገች። በጣቢያ ውስጥ ሳያካ እንባዋን መቆጣጠር አቃታት። ኢትሱኪን ለማግኘት ምን ያህል እንደምትጓጓ ነገር ግን ከየት መጀመር እንዳለባት እንኳ እንደማታውቅ በመናገር በውስጧ የያዘችውን ሁሉ ታወጣለች። ብዙም ሳይቆይ እናቷ ኖሪኮ ሊወስዷት መጡ። ቤት እንደደረሱ ኖሪኮ እሷን እያዩ በእውነት እንደተጨነቁ ገለጹ። ሳያካ ብቻዋን እንደነበረች በአግባቡ እንደማትመገብና ሁሉንም ነገር በራሷ እንደምትወጣ ያውቃሉ። ቢሆንም ሳያካ ምንም እንዳልሆነች ትናገራለች። እናቷን ማጨናነቅ አልፈለገችም እና ነገሮችን በራሷ መወጣት እንደምትችል ለራሷ ትናገራለች። ኢትሱኪ ፈጽሞ ላይመለስ እንደሚችል እውነታውን ተቀብላ መኖር ጀመረች። ቢሆንም ለእሱ ያላት ስሜት አልጠፋም። ከተካዛዋ ጋር ያላት ግንኙነት እየጠነከረ ሄደ። ብዙ ጊዜ አብረው ያሳልፋሉ። እሱ ለእሷ ግድ እንደሚለው ግልጽ ነው። ነገር ግን ሳያካ የእሱን ስሜት መመለስ አልቻለችም። በመጨረሻም ልቧ አሁንም የኢትሱኪ ስለሆነ የእሱን የፍቅር ጥያቄ ውድቅ አደረገችው። ሳያካ እሱን ከመጠበቅ ይልቅ ህይወቷን እንደገና ለመኖር ትሞክራለች። ቀደም ሲል ከኢትሱኪ ጋር ወደ ጎበኘቻቸው ቦታዎች ትመለሳለች። ስለ ዱር እጽዋት የበለጠ ትማራለች እና እሱ እንዳስተማራት መሰብሰብና ማብሰል ትጀምራለች። ትንሽ በትንሹ በራሷ መፈወስ ትጀምራለች። ምንም እንኳ ትዝታዎቹ አሁንም ቢያሙም አንድ ጊዜ ይሰማት የነበረውን ደስታ ያስታውሷታል። ከዚያም በተወለደችበት ዕለት ያልተጠበቀ ነገር ደረሰ። ከኢትሱኪ ጥቅል ደረሳት። በውስጡ ስለ ዱር እጽዋት የሚገልጽ መጽሐፍ ነበር። እሱም የራሱ ሥራ ሆኖ ተገኘ። በጥቅሉ ውስጥ ያለው አድራሻ ኢትሱኪ ጋዜጣዊ መግለጫ ሊሰጥ ወደ ነበረበት ሆቴል መራት። ምንም ጊዜ ሳታጠፋ ሳያካ
ወደዚያ ሮጠች እና ከረጅም ጊዜ በኋላ እንደገና አየችው። በዝግጅቱ ወቅት የሚያስደንቅ እውነት ተገለጠ። ኢሱኪ በእርግጥ የታዋቂው የኢኬባና አርቲስት ሪዮሜ ልጅ ነው። በዚያን ጊዜ ሁሉም ነገር ግልጽ ሆነ። ሳያካ ኢሱኪ ቀደም ሲል የጋበዘችው ኤግዚቢሽን ላይ ለመሄድ ለምን እንደፈራ፣ ለምን እንደተቃወመ በመጨረሻ ተረዳች። በንግግሩ አማካኝነት ኢሱኪ የቤተሰቡ ውርስ እንደሚወርስ ተገለጸ። ነገር ግን ያ በጭራሽ እሱ የፈለገው ህይወት አልነበረም። ስለዚህ ሁሉንም ነገር ትቶ የራሱን መንገድ ለመፈለግ መረጠ። ፍላጎቱን በመከተል ተጓዘ። የዱር እጽዋትን አጠና እና በመጨረሻም የራሱን መጽሐፍ አሳተመ። ይህንን ሁሉ ከሰማች በኋላ ሳያካ በጸጥታ ቦታውን ለቃ ወጣች። ሙሉ በሙሉ ከተለያዩ ዓለማት እንደመጡ ተገነዘበች። ወደ እሷ እንደሚመለስ ተስፋ ማድረግ ትክክል እንዳልሆነ ይሰማታል። ቢሆንም ፈጽሞ እንደማትረሳው ታውቃለች። የዱር እጽዋትን ይወድ የነበረበት መንገድ፣ ለእሷ ያበሰላቸው ምግቦች እና የተጋሩ ትናንሽ ደስተኛ አፍታዎች ለዘላለም ከእሷ ጋር ይቆያሉ። ነገር ግን ወደ ቤት ስትመለስ የማይታመን ነገር ተከሰተ። በቤቷ ፊት ለፊት የቆመው ኢሱኪ ነበረ። ልክ እንደተገናኙበት የመጀመሪያ ቀን። በዚህ ጊዜ ሁሉንም ነገር አስረዳት። የራሱን የህይወት ጎዳና መፈለግ ስለነበረበት ነው የሄደው። ከእሷ ጋር መኖር የራሱን ግማሽ እንዳገኘ ያክል ይሰማዋል። ለዚያም አሁን ተመልሶ መጥቷል። በመጨረሻም ኢሱኪ ጥያቄ አቀረበላት እና ተጋቡ። ከዚያ በኋላ ሳያካ መደበኛ ስራዋን ትቀጥላለች። ኢሱኪ ደግሞ በፎቶና በዱር እጽዋት ላይ ያለውን ፍላጎት ይከተላል። አብረው የህይወታቸውን ክፍተቶች ይሞላሉ እና በመጨረሻ ሁለቱም ሲፈልጉት የነበረውን ደስታ አገኙ። ስለዚህ የዚህ ታሪክ ቁም ነገር አንድ የሚያምር ወንድ ከጓሮ እጽዋት ጣፋጭ ምግብ ካበሰለልሽ ከመጥፋቱና ታዋቂ ደራሲ ከመሆኑ በፊት ወዲያውኑ አግቢው ነው። ታሪኩን ከወደዳችሁት ላይክ አድርጉ። ሰብስክራይብ በማድረግ በአዲስ ፊልም እንገናኝ።